ዛሬ እንግዲህ አብርሃም ታደሰ እህትና ወንድሙን ሚስቴን እንዳትነኳት የልጄ እናት ናት፣ አብሬ የምኖረው ከሷ ጋር ነው። ሩታን ክፉ ነገር ታሁ ወዳ እንዳትናገሩብኝ፣ ሚስቴ ናት። በቃችሁ፣ ክፉ እየተናገራችሁ አታቁስሏት፣ ጨጓራዋን ያማታል። በቃችሁ፣ ከህይወቴ ውጡልኝ። እኔ ህይወቴን እየኖርኩ ነው፣ ደስተኛ ነኝ። አንቺ ቤት ጨነቀኝ፣ መኖር አልፈልግም፣ ማደር አልፈልግም፣ ምግብ መብላት አልፈልግም፣ ከቤቴ ውጭ ወደ ውጭ ብሎ ምስምሳቸውን ኤፍሬም ቪዲዮ ላይ ገብታችሁ ካያችሁ ማለት ነው። በጣም ብዙ ነገር አውርቶ ውሽሚት መታ ሙዳቸውን ሰረቀቻቸው መጨረሻ ላይ ማለት ነው። የነገው ቪዲዮ አብረን ጉድ እናያለን። ሩታ ሀብቴ ዛሬ በጥፊ ካልመታቻት በቃ እኔ ሴት አይደለሁም። በእውነት ነው የምላችሁ። በጥፊ ብላ ማስወጣት ነው ያለባት። ከነንት ናቸው ቤቷን መዝጋት ነው ያለባት በቃ ብዬ ነው የማስበው። እና ውሽሚት መታ እንግዲህ የና ዲብን እና የቡዝዬን ሴራ አይታለች። እነ ኤፍሬም በጣም የገረማቸው ሴራ እሷን አስቀምጠው በር ላይ እንደዛ የሚሆኑት ሴራቸው ሌላ ነበረ። ነገር ግን ተነቅቶባቸዋል። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮአችን እስከ መጨረሻ አይታችሁ የኔን ቪዲዮ የምትረጋጉትበትን ነገር ምን እንደሚሰሩ ድራማቸው ምን እንደሆነ እየነገርኳችሁ ነው። አብርሽና ሩታ ባልና ሚስት ናቸው። ወደዳችሁም ጠላችሁም ልጃቸውንም ራሳቸው ምርጥ ህይወት እየኖሩ ነው ብዬ ስናገር ፋፊ ሌላ ነው የሚወራው። ትንንሽ ዩቲዩበሮች ሌላ ያወራሉ። ቢያወሩ ባልና ሚስት መሀል ማንም ሰው ገብቶ የሚያለያያቸው የለም። እኔ ደስተኛ ነኝ፣ ከሚስቴና ከልጄ መኖር የምፈልገው በቃ አትንኳት አለ። ጤነኛ ነኝ፣ አላመመኝም አላቸው። ከዚህ በላይ ምን ያርግ? አላመመኝም፣ እኔ አላመመኝም አለ። በእውነት ነው የምላችሁ። ምን ያርጋችሁ ከዚህ በላይ? ሲቆይ ካልታመመ አልታመመም በቃ። እና ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮአችን እስከ መጨረሻው ሩታዬና አብርሽ እንግዲህ ዛሬው ቪዲዮ ላይ ታችኋል። በእውነት ነው የምላችሁ። ወርውረው ባያዋጧት ኤፍሬም በጥፊ ካልመጣት እንደው እኔ ሴት አልባልም ዛሬ። ለምን በጣም ነው የጠገበችው። እነሱ ወንድሞቹና እህቶቹ ሴራቸው ምን እንደሆነ በግልጽ ይታያል። በግልጽ እያያችሁ ነው። ላይክ፣ ሰብስክራይብ፣ ሼር አድርጉ። ይሄን ቪዲዮ ወሰድከው እኛ አንተ ምን አይነት እብደት ነው? እናንተ ምን አይነት ስራ ነው? በራሱ ፍቃድ ነው የመጣው። ምንድነው ዝም ብለው ሰው ደመደሙታው? እንዴት ነው? እንዴት አልደመደም ታዲያ? አንተ በዛ ሌሊት 11 ሰዓት እንኳን ሰው ማይንቀሳቀስበት ሰው ዲብ የሚባል ሰው መድኃኒት ነክቶታል መሰል። ደህና ነህ አንተ? አምጥተውት ነው ኤፍሬም እና ሩታ ነው። እኔ ራሴ ነኝ የመጣሁት። እንዴት መጣ? ከራስ እንቅልፍ እምቢ ብሎኝ ነው። እናንተ ጋር እንቅልፍ እምቢ ብሎኝ እና ቀስቅሰኛ ትነግረኝም ነበር። እንዴት አደርሽ ሩታ? በሰላም ነው ያለሽ እንዴ? በእናትሽ እኛ እኮ እናንተ መታችሁ ወሰዳችሁት እኮ ነው የመሰለን። እንዴ እና ታዲያ በሌሊት አንቺ 11 ሰዓት ከቤት 11 ሰዓት ነው ከቤት የወጣው። የመጣው ልጅኛ አልመጣንም ሲጀመር። እንዴ አንተ በዛ ሌሊት በር እንቅልፍ እምቢ ሲለኝ ነው የመጣሁት። በእግር ካልኖርክ 5 ቀን ሙሉ እዚህ ትቆያለህ እያለች ነበር። እሺ ኤፍሬም እና ሩታ ቴክስት አደረጉልኝ በላይ እንዳታደር ነገ ጠዋት መጣን እንወስዳለን ሲሉ ያው እነሱ መጥተው ለሚወስዱ ነገር ብዬ ራሴ መጣሁ። ፈለክ 3 ሰዓት ነው የተቀጠልነው። እኛ መጥተን አልወሰድነውም፣ ራሱ መጣ። እሺ ለምን መጣ ብዬ ልበለው? ተጨነቀ። በቃ ሰላም አገኘ። እንዴት ብለን ነው የምንደውለው? አብርሃም መጥቷል ብንላችሁ እናንተም ትደነግጣላችሁ። ስልካችሁ እያምሬን ነው ፈልጉት ይሆናለች። በራሴ ፍላጎት ነው የመጣሁት እያለ ነው። ስለዚህ ቁጭ በሉ። የወንድሙ ቤት አይደል እንደ የወንድሙ ቤት ቢያደርጉ ምን ችግር አለው? ከረካቸው ቦ ለምን ያድራችሁ? አታውቁም እንዴ? ቤት እናንተ አድራችሁ? አታውቁም? አንተ ሳትኖር ነው እዚህ ቤት የምናድረው እኛ? ተጨነቃችሁ። እኔ ራሴ ምንም ደስ አይልም። በጣም የሚደብረው በእውነት እኮ ቴክስት አትረጋጉም። አይነጋም። የምንመጣ በሱ ፊት ተነጋግረን ሰምታችኋል። እና እኮ ይህንም የተለየ ነገር አላደረገም። የነገርናችሁን ያደረግነው ነገር አላደረገም። የነገርናችሁን ያደረግነው። ሲጀምር ቴክስትስ መጽሐፍ ምን አስፈለገ ሩታ? እኛ እኮ እንግዲያው እንደ ትልቅ ሰው ተነጋግረን እዚህ ነው የምትቀመጠው ምናምን ብላችሁ ለምንድን ነው እሱን የምታስጨንቁት? 5 ቀን ሁሉንም ነገር ነገረን አይደል? እንደዛ ምን ስታረጉና ምን ስታስቡ ስትወያዩ እንደነበሩ እኮ ነገረን። ካመራችሁ አይደል? አዎ ደስ አይልም? እንዴት ደስ አይለኝም? አንተ ራስህ እንደዛ ነው የሚመስለው። ቴክስት ያደረግነው ለምን ታደርጋለህ? ቴክስታችሁን አይቼ ለምን ታደርጉ?
ነገ ጠዋት እንመጣለን እንወስዳለን። ደግሞ እዛውም በእናንተ ፊትም እየተናገርነው ነገር ነው። አዲስ ነገር አላደረግም። ይዘነዎቹን ይዘነዋል የሚመጣው ታመም ነው የሚድነው። ካልታመመ እንዴት ነው የሚድነው? እንዴት ነው ስለ መዳን የምናወራው? እኔ ጤነኛም አይደላችሁ እናንተ ናችሁ። ራሴ ፍቃድ ነው የመጣው። ራሱ ፍቃድ ነው ቤት። እሺ ሁለቱ ቤት ነው። አንተ የምትሰራለህ እዚህ ቤት? ዛሬ ማድረስ አለብኝ አደርኩኝ። ምን ነው እና ቀን በቀን እኮ እያደርኩኝ ያለ ምን ነው ያደረኩኝ? ምንድን እና መብላት የምፈልገው ቤቴ ነው መብላት የምፈልገው። እኛን አውቀህናል። በመጀመሪያ ደረጃ እንዴ እኔ ወንድ ታላቅ ወንድምህ ነኝ። ስለአንተ እጅግ የምጨናሰብ ታላቅ ወንድምህ ነኝ። ታላቅ ቢሰሙ ሁለቱ ነው መስማት ያለባት። ሁሉንም ነገር እነሱማ ማጫ ታዲያ ኒዳ ሁሉንም ነገር አውቃለሁ። እዛ አልተመቸኝም። እዚህ መጣሁ እረፍት አድርጌ እዚህ ከዛ ሐኪም ቤት እንሄዳለን ተባብለናል። ጋር ከፈለጋችሁ ከኛ ጋር እንሄድ ትችላላችሁ። እዚህ ጋር ሞታል የሆነ ነገር እያላችሁ እንታት ብሎ እሺ ያለ እነሱ አትንቀሳቀስም ነው አብሬያት ኖሮ እኮ ከእሷ ጋር ነው አይደል እንዴ? ከእናንተ አልኖርም አይደል? ስለዚህ ከእሷ ጋር እየኖርኩኝ ከሆነ ደግሞ ከእሷ ጋር ነው የትኛውም ቦታ የሚሄደው። እሷ ሚስቴ ናት አይደል? በፊት እንዲህ ነበር የምታደርገው? መጀመሪያ በፊት አላውቅም ነበር ይሆናል። አሁን ብዙ ነገሮች ገብቶ ሲጀመር እኮ አላገኘም። እኛ አትታሰስ አይደለም አንተ ቴክስት በሌሊት ተነስተህ የምትመጣ። ከዚህ በኋላ ሩታንም እንደፈለጋችሁ እንደዚህ እንድትናገሯት አልፈልግም። ሁላችሁም ዝም ብላችሁ እሷን እያናደጋችሁት ነው። ስትናደድ ደግሞ ጨጓራ ያማታል። ስለዚህ ዝም ብላችሁ ትናገሯት። እንዴት አንናገራት? ነገሯት በቃ ምንም አላለችም። እሷ እናንተ ናችሁ እንትን እያላችሁ ያላችሁ። ምን እያለን ነው? ይሄ ያለህበት መችቶሃል? ሰላም ነህ? ደህና ነኝ። ምንም አልሆንኩም። ደህና ነህ? ደህና ብትሆን ይሄ የራሱ ሀሳብ አይደለም እያለ ደግሞ እኔ አሞሃል ታማሚ ማለት ነው ወይ ደግሞ ዙሪያ ለሰል ነበር ራሴ ህይወት እየኖርኩ ሲጀምር አንተ ደህና እንድትሆን ብቻ እንዴ በቃ እኔ ደህና ነኝ። ደህና ነህ? አዎ እያንዳንዱ መረጃ ጠፍቶብኛል። ደህና ነኝ አልከን። በደንብ ስማኝ። አሁን አንተ የምር የመጣሁት የሚረጋገጥልን በምንድን ነው ደህንነት የሚረጋገጥልን? በስነ ስርዓት ሕክምናን ጨርስ። አትኖሪ ብዙ የሚነሳ ሰው እየሰማችሁ እና እየተቀበላችሁ የምትመጡት እኮ እናንተ ምን ሰላም አያችሁ የስራ አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። ልክ የፋፊ ቤተሰቦች ሁላችሁም ልግሪስ ፋሚሊዎች ሰላም ብያችኋለሁ። ባላችሁበት ፈጣሪ ይጠብቃችሁ። ሁላችንንም ባለንበት በሰው ሀገር ያለንም በሀገር ውስጥም ያለንም አላህ ይጠብቀን ማለት ነው። እነሱ በድራማቸው ተደስተው እየኖሩ እኛ እዚህ መዳን ቤት ሆነን ቶክቶክ ላይ እየተጣላን እየተባለን ራሳችን እያጣን ነው አንዳንድ ሰዎች ማለት ነው። ዛሬ ሄርሜላ እንግዲህ እንደምታዋት ሰው ቤት ዘው ብላ ሄዳለች። እሱ ጨነቀኝ፣ መኖር አልፈልግም፣ አንቺ ጋራ ማደር አልፈልግም፣ እንቅልፍ አልወሰደኝም፣ ከልጄና ከሚስቴ ነው መኖር የምፈልገው እና ጤነኛ ነኝ፣ አልታመምኩም፣ እናንተ ናችሁ እኔ የታመመ ነው። በእውነት ዲብ ለራሱ ዛሬ አዳምጦት የለቀኩትን ቪዲዮ ማን ነው የታመመው? እኛ ነን እናንተ ናችሁ ብሎ ግራ ገብቶታል ዲብ ለራሱ። በእውነት ነው የምላችሁ የታመሙት ብዙዬና ዲብ ናቸው። ታመዋል፣ ሳውራቸዋል። በገንዘብ ይሁን በምን ይሁን አላውቅም። በእውነት ነው የምላችሁ እና እኔ ብዙ ጊዜ እናገራለሁኝ ማለት እኔ ለህሌና ያስል እንጂ ለማንም አሽቃባጭ ቱበር ብዬና ተመልካች ብዬ ማንንም እንትን አልልም። አብርሽ ከሚስቱና ከልጁ ጋር ነው መኖር የሚፈልገውም ነገም የሚኖረውም። እነሱ ሴራቸው በቃ አብርሽን በቃ እንዴትም ብለው አውጥተው በቃ ለሄርሜላ ማስረከብ እንጂ የሚፈልጉት የእሱ በሽታ የእሱ መዳን ምንም እንትን አይላቸውም። እና ዛሬ ሩታዬ የዛሬውም የነገውን ቪዲዮ መቼም በጉጉት እንጠብቃለን። እንደምትነጫት እርግጠኛ ነኝ። በእውነት ነው የምላችሁ፣ በጥፊ ነው የምትላት። በእውነት ነው የምላችሁ። አብርሽ ለራሱ እንዴት እንደደነገጠ በእውነት ነው የምላችሁ። ለምን ብትሉ ደውለውላት ነይ ብለው እዛ ጠብቂም ብለው አይታችኋታል። እንግዲህ በር ጠብቃችኋለሁ ብላችኋለኝ። በጣም ነው የሚያስጠላው፣ ከምንም በላይ ነው የሚያስጠላው ስራቸው ማለት ነው። ሰው የልጅን አባት ከልጁ እናት ጋር ለምን ደስተኛ አልሆነም? እስቲ ቆይ ደስተኛው የሚሆነው ከሌላ ሴት ጋር ነው ከልጁ እናት ጋር ነው? እሱ እያስመሰለ ነው አብርሽ፣ ምሳቸውን እየነገራቸው። በእውነት ነው የምላችሁ። አረ ቤተሰብ እውነት ወንድምና ወንድም ልታጋድል ያለችው ሄርሜላ ናት። ሩታ እኮ ባሏ ነው። የፈለገ ነገር ቢሆን ዝምድናው አይቋረጥም። ባሏ ነው፣ ዘመር ናት። አሁንም ስነ ስርዓት አድርጋ እያናገረቻቸው ሩታ ናት።
ኧረ እናንተ ምን አስባችሁ ነው? ኧረ ራሴ ተረጋጉ እያለች የምታረጋጋቸው። እውነት ፋሚሊ ይሄን ቪዲዮ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንግዲህ ዛሬ በብዙ ቤት አይታችኋል፣ በኤፍሬም ቤት አይታችኋል። ቪዲዮ እንግዲህ እስኪ ድራማ ነው አይደለም ብላችሁ እናንተ እስኪ ግልጽ ስተናገሩ። እኔ ስራ ላይ ናቸው እነሱ። አብርሽና ሩታ ተለያይተው አያውቁም፣ አንድ ናቸው፣ ሚስቱ ናት እያልኩ ብዙ ጊዜ ነው የምሰራው። ነገም ተነገ ወዲያ መጨረሻውን ታያላችሁ። የነገው ቪዲዮ የሚጠበቅ በጉጉት የሚጠበቅ ነው። ተቆርጧል ቪዲዮ። እንግዲህ ሄርሜላ ምን እንደምታመጣ አላውቅም። ሰው ቤት ሄዳ እንዴት ደፋር ናት ግን ሰዎቼ። ሰው ባለትዳር ወንድን ቤቱ ሂዳ እጁን ይዛ ልታወጣ ነው የሄደችው። በእውነት እነ ብዙዬ እኮ ምርር ብለው ሊወጡ ሲሉ እኮ ነው የመጣችባቸው። ሴራቸውን አጋለጠቻቸው። ሄርሜላ ሴራቸው ሄርሜላ ጋር ለማገናኘት ነበር። ግን ሩታዬ ደግሞ አይሄድም ከአብረን ነው የምንሄደው ብላ በእውነት ነው የምላችሁ። ሰው ሲዋረድ አይቻለሁ። እንደ ዲብና እንደ ብዙዬ በሚዲያ የተዋረደ አይቻላቅም። በእውነት ነው የምላችሁ። ነገ የሚያፍሩበትን ነገ የሚያሳፍር ንግግር ነው እየተናገሩ ያሉት። ዲብማ ታውሯል። ምን እንደነካው አላውቅም። አብርሽ እኔ ጤነኛ በምንድን ነው የማረጋግጠው ጤናዬን አለ። እኔ ጤነኛ ነኝ አለ። እኔ አልታመምኩም። በእውነት ፋሚሊ እኔ አልታመምኩም። በምንድን ነው ማረጋገጥ የምትፈልጉት? እኔ ግን ጤነኛ ነኝ። ቤቴ ነው መኖር መብላት የምፈልገው ምግብ ለራሱ ቤቴ ነው አለ። ሌላ በቃ ሰላም አልሰጠኝም የእሷ ቤት አለ። የእህቱ ቤት ያ ቃላ ምን እንደጠነሰሱ ደግሞ ያለውን ሁላ ነግሯታል ሩታ። እነሱ ያሩትን ሁላ ነግሯታል። በእውነት ነው ያቀዱትን ሁላ ነግሯታል። ስለዚህ ይበለጣሉ። አብርሽና ሩታ ተለያይተው ይኖራሉ። ኤፍሬምና ሩታ ሆነ አሳልፈው ይሰጣሉ ማለት መጀመሪያ ቀድሜው ሚስጥራቸውን ስለነገራቸው አይሄድም ልላችሁ ፈልጋለሁ። ላይክ ሰብስክራይብ እያደረጋችሁ ቪዲዮአችን እስከ መጨረሻው ሁሉን ውዶቼ ማሮቼ። እነሱ ሲያሽቃብጡ እኛም እያሽቃበን መስራት አለብን። በፍቅር ብሰራን ያላፍርም። ቪዲዮ እኔ እስከዛሬ የጫንኩት የማፍርበት ቪዲዮ የለኝም። አብርሽና ሩታ ባልና ሚስት ናቸው፣ አለቀ። ላይክ ሰብስክራይብ አድርጉ ውዶቼ። የሩታዬ እህቶች የት ናቸው አላችሁ? እኔ በምላው ነገር የምታዳምጡ ልጆች ትረጋጋላችሁ። የማታዳምጡ ግን ሌላ ትንንሽ ዩቲዩበሮች እዛ የቡታጀራዎችን እየሰማችሁ አይምሯችሁን የምትቀርቡ ካላችሁ ቀርቡ፣ መብታችሁ ነው። ግን አንዳንድ ጊዜ ቆም ብለን ትዳር ውስጥ ያሉ ሰዎች ያውቃሉ ስለ ትዳር ብላችሁ እንኳን ቆም ብላችሁ አዳምጡን ማለት ነው። አብርሽና ሩታ ዛሬም ነገም ተነገ ወዲያ ማንም መቶ ማንም ይለያያቸዋል ብላችሁ የምታስቡ ካላችሁ በእውነት ነው የምላችሁ በጥፊ የምትመታበት ቀን የዛሬው የተቆረጠ ቪዲዮ ላይ ነው። ሄርሜላ በጣም ነው ያስጠላችሁ ከምንም በላይ በቃ እምቢ ብላ በቃ አለ አይደለም። ሌሊት በዛን ሰዓት ሌሊት ነው ይላሉ። እኔ ለድራማቸው መሰለኝ ሌሊት ነው የሚሉት እንጂ ሌሊት አይመስለኝም። የሌሊት ቢጃማ እኮ ያስታውቃል። እኔ እንዴት ነው አላቅም። በጣም የሚያስጠሉ ማህበረሰብ እንደሆኑ ነው ያየሁት። ብዙ ማህበረሰብ አለ እንደ ቡታጀራዎች ስል ሁሉንም መንካት ግን ብዙ ምርጥ ምርጥ ሰዎች አሉ። ግን እንደ ትምህርቱ በእውነት ትዳር መሀል እንደዚህ የምትልከሰከስ ሴት ፈጣሪ ይጠብቃችሁ። ከባሎቻችሁንም አላህ ይጠብቅላችሁ። ሚስቶቻችሁንም ወንዶች ከእንዲህ አይነት ልክስክስ ወንዶችም አላህ ይጠብቅላችሁ። በእውነት ነው የምላችሁ። እና አብርሽና ሩታ ዞሮ ምንም የሚፈጠር ነገር የለም። እነ ብዙዬና ድብ ነገራቸው ተበላሽተውባቸዋል። የእነሱ ሴራ ሌላ ነበረ። ሴራቸው ተጋልጧል። ምንም የሚመጣ ነገር የለም። አትጨናነቁ ለማለት ትፈልጋለሁኝ። ሩታዬ ዞሮ ይሄ ቪዲዮ የዛኑ ቀን የተቀረጸ የዛኑ ቀን ማታውኑ ሌሊቱኑ የተቀረጸ ቪዲዮ ነው። ይሄ 3 ቀን 4 ቀን ምን እንደተፈጠረ ምን እንዳለ እንግዲህ አብረን እናያለን። ሁሉንም ቪዲዮ በጥሞና ብታዳምጡት ከፋፊ ብዙ ትረዳላችሁ ብዬ አስባለሁኝ። ሩታ ሀብቴ ዞሮ ትችላለች ትትናገር ወልጃለሁኝ ብላ እንጂ ብዙ ማውራት ትችል ነበር። ግን በስሬስ ኮራ ብላ ከባሏ ጋር ቁጭ ብላ እንደዚህ ስታዋራቸው ማለት እነሱ እንደዛ ሲያብዱ ማለት ነው። ህሊናቸው ምን ያህል ይጠይቃቸዋል ወደፊት። በእውነት ነው የምላችሁ። አለወጉ የሚናገር ሰው እኮ ረፍት አይሰጠውም። እኔ ረፍት አይሰጠኝም። ሰውን በድዬ ሰውን አላግባብ ተናግሬ ረፍት አይሰጠኝ። እኔ አብርሽን አሁን አንዳንድ ጊዜ ጎሰም ሳደርገው እኔ ምን አገባኝ ግን ብዬ ራሴን እጠይቃለሁኝ። እኔ ሩታ ሀብቴ የሆነ ለሴቶች ትምህርት እንዲህ አይነት ወንድ ጥሩ አይደለም።